የበጎችም በረት ተጠቅሷል። ሌሎችም ጉዳዮች ተጽፎ እናገኛለን። የመጀመሪያው በጎች ናቸው። በግ ተብሎ ጠቅሷል። ጌታ እኔ እውነተኛ የበጎች እረኛ ነኝ ብሎ በጠቀሰበት በዚህ ቃል በጎች ተጠቅሰዋል። እንግዲህ በጎች የተባሉት ምዕመናን እኛ ነን። ጠባቂያችን እረኛ የተባለው ደግሞ ማነው? እግዚአብሔር አባታችን ነው። በጎች ያለ እረኛ ያለ ጠባቂ መኖር አይችሉም። በጎች ምን ያስፈልጋቸዋል? ጠባቂ ያስፈልጋቸዋል። ለምን ጠባቂ ያስፈልጋቸዋል ካልን ነጣቂ ስላለ፣ የሚወስድ ስላለ፣ አርዶ የሚበላ ነጥቆ የሚበላ ስላለ ጠባቂ ያስፈልጋቸው። ቀደም እንዳልነው በጎች የኛ ወይም በምዕመናን በእኛ ተመስለዋል። እኛም ያለ ጠባቂያችን ያለ እረኛችን ያለ እግዚአብሔር አንድ ሰከንድ እንኳን መኖር አንችልም። መውጣታችን በማን ነው? በማን ነው? በእግዚአብሔር። መግባታችንስ፣ መስራታችንስ፣ መተኛታችንስ፣ መነሳታችንስ ይሄና የመሳሰሉት ነገሮች ሁሉ በእግዚአብሔር ቸርነት በእግዚአብሔር ጠባቂነት ነው። እግዚአብሔር ከሚታወቅበት ባህሪያቱ አንዱ ጠባቂነቱ ነው፣ መጋቢነቱ ነው። ተመልከቱ። ስለዚህ በበጎች የተመሰሉት ምዕመናን እኛ ነን። የሚጠብቀን እንደው አይተኛ አያንቀላፋም ብለን እንዘምራለን። ዘወትር የሚጠብቀን፣ ስንወርቅ የሚመልሰን፣ ስንጠፋ የሚፈልግ የሚያገኘን፣ ስንወርቅ ስንሰበር የሚያነሳን ጠባቂያችን እግዚአብሔር። እስኪ መለስ ብለን ለሰከንድ የራሳችን የእያንዳንዳችን ህይወት እንቃኝ። ከየት እንደተነሳ እንዴት ህይወትን አልፈን ውጣ ውረዱን አልፈን እዚህ ለመድረሳችን የእግዚአብሔር ጠባቂነት ለሰከንድ እናስብ። እንዴት እንደጠበቀን እንዳሳደገን በሕፃንነት ዘመናችን እግዚአብሔር እንዴት እንደጠበቀን እናቶቻችን አባቶቻችን እንዳይመስለን ጠባቂ እግዚአብሔር ነው። መጋቢ እግዚአብሔር ነው። ረዳት እግዚአብሔር ነው። እረኛ እግዚአብሔር ነው። መቼም ስለ እረኛ ስናነሳ በኋላ እንመጣበታለን። መጠበቁ ብቻ ሳይሆን በጎቹን ለምለም ወደሆነው ሳር ውሃ ወዳለበት ማለፊያ ወዳለበት ውሃ ይመራል፣ ይጠብቃል። የደከሙትን ግልገሎችን ቅፍ አድርጎ ደግፎ እስከ ጠብቆ በስተመጨረሻ ወደ በረት ይመልሳቸዋል፣ ወደ ቤት ይመልሳቸዋል። እግዚአብሔር በእኛን ከሕፃንነት ጀምሮ እስካሁን እስካለንበት ጊዜና ከዚህ በኋላ በሚቀረን ዘመን እግዚአብሔር በቸርነቱ ይጠብቀናል። የጠበቀን የሚጠብቀን እግዚአብሔር አምላካችን የተመሰገነ ይሁን። የዱር አራዊት መቋቋም ስለማይችሉ በጎች አስፈሪውን እንስሳ መቋቋም ስለማይችሉ እረኛ ግድ ያስፈልጋቸው። እንግዲህ አስፈሪ የተባለው በዚህ ምድር ላይ አስፈሪ የተባለው ነጣቂ የተባለው ሕይወትን የሚነጥቅ ጥንተ ጠላታችን ዲያብሎስ አለ። እኛን ከሕይወት መስመር የሚነጥቅ ከክርስትና ሕይወት የሚያወጣ እውነተኛ መንገድ እንዳንከተል ሐሰተኛ ትምህርት ወይም ደግሞ ለምለም የሚመስል ምግብ በማሳየት ብርና ስልጣን በማሳየት እኛን ከሕይወት ጎዳና ሊያስወጣ የሚችል በእረኝነት የተመሰለ ግን ሐሰተኛ እረኛ እንዳለ ሲነግረን ነው። ስለዚህ የሚጠብቀን ከእንደዚህና ከመሳሰሉት ፈተና ነው። ምዕመናን ያለ ክርስቶስ አንዳች ነገር መስራት አንችልም። እርሱ ጠባቂያችን፣ ምግባችን፣ መጠጣችን፣ እሱ ረፍታችን ስለሆነ አሁን ሲጨንቀን ዙሪያው ገደል በሆነብን ሰዓት የእጁን መላእክትን ሰዶ የሚጠብቅ የሚያወጣ እሱ እግዚአብሔር ነው። በጨነቀን ጊዜ ተስፋ በቆረጥን ጊዜ የሚያጽናና እግዚአብሔር ነው። አይምሰለን። ኃላፊው ጠፊው ነገር ለጊዜው ደስታ ይሰጥ ይሆናል፣ ግን ያ ደስታ አሁን ቀምሰነው አናይተነው ይጠፋል። እግዚአብሔር የሚሰጠን ደስታና መጽናናት ግን ሕይወት የሚሰጥና ወደ ረፍት የሚመልስ ነው። በብሉይ ኪዳን ሉል እግዚአብሔር እንደ በግ እረኛ፣ እስራኤላውያን ደግሞ እንደ በጎች ተመስለው ተጽፎ እናገኘዋለን። በብዙ ተጽፎ እናገኛለን። እንደ ለምሳሌ ያህል በዚህ ትንቢተ ሕዝቅኤል ምዕራፍ 34 ቁጥር 11 ላይ እንዲህ ተብሎ ተጽፎ እናገኘዋለን። እኔ ራሴ በጎቼን እፈልጋለሁ ይላል፣ በጥንቃቄም እጠብቃቸዋለሁ ይላል። ይህ በብሉይ ኪዳን እግዚአብሔር እረኛ እውነተኛ እረኛ እንደሆነ ጠባቂ እንደሆነ የተገለጸበትና በጎች የተባሉት ደግሞ በወቅቱ እስራኤላውያን ናቸው። በአዲስ ኪዳን ደግሞ ጠባቂያችን እግዚአብሔር መድኃኒታችን ኢየሱስ ክርስቶስ እሱ እንደሆነ እናያለን፣ እግዚአብሔር እንደሆነ እናያለን። አሁን ተመልከቱ፣
አስቀድሞ እግዚአብሔር እረኛዬ ዳዊትም ብሏል። እግዚአብሔር እረኛዬ ነው የሚያሳጣኝ ማንም የለም ብሎ የጻፈበት እናያለን። እግዚአብሔር እንደ እረኛ ነው እናገኛለን። በአዲስ ኪዳን ደግሞ እኔ የበጎች ጠባቂ ነኝ ብሎ ክርስቶስ ጠባቂ እንደሆነ ተጽፎ እናገኘዋለን። አሁን ተመልከቱ። በተለይ አንዳንድ ሰዎች የክርስቶስን አምላክነት የሚክዱ የክርስቶስን ጌትነት የሚክዱ አባትነት አምላክነት የሚክዱ አንዳንድ ሰዎች ይህን ባለማስተዋል እግዚአብሔር በብሉይ ኪዳን የምናየው እግዚአብሔር እረኛ ተብሎ ተጽፎ እናገኛለን። ጌታም ደግሞ እኔ እረኛ ነኝ ብሎ ተጽፎ እናገኛለን። ስለዚህ ጌታ እውነተኛ አምላክ እንደሆነ በዚህ መረዳትን በዚሁ አጋጣሚ ለመግለጽ ያህል ነው። እንዳለው ቅድም እንዳነበብ ነው እኔ ራሴ በጎችን እፈልጋለሁ። እንግዲህ እንደሚፈልግ እንደው ትንሽ ከበረት ከሜዳው ሸሻ ያሉትን ራቅ ያሉትን እረኛ ፈልጎ ወደ በረት እንደሚመልስ ጌታም እግዚአብሔር እኛን በኃጢአት ምክንያት በበደል ምክንያት በአንዳንድ የሥጋ ስራዎች ምክንያት ጠፋ ስንል የማይተው የወቀሳ ቃል በአንድም በሌላ እያስተማረ የሚመልሰን እግዚአብሔር ነው። ወደ በረቱ ወደ ቅድስት ቤተክርስቲያን የሚመልሰን እሱ እግዚአብሔር ነው። ስለዚህ እፈልጋቸዋለሁ ብቻ አይደለም በጥንቃቄ መጠብቃቸዋለሁ ይላል። በጥንቃቄ እያንዳንዳችን ማለቱ እንዳንወርቅ፣ እንዳንሞት፣ እንዳንሰበር፣ እንዳንጠፋ እውነተኛ አምላክን እንድናውቅ ይፈልገናል። ዛሬ እግዚአብሔር ይፈልገናል። እያንዳንዳችን በአባቶች እያደረ በቃሉ የሚመግበን የሚጠብቀን ይሄ ፍለጋው ነው፣ ጥበቃው ነው። ይሄ ሁሉ ስናይ በቃሉ በማጽናናት የሚጠብቀን እግዚአብሔር ነው። እግዚአብሔር ይጠብቀን በቃሉ። ስለዚህ በበጎች እግዚአብሔር አምላካችን በጎች የሚለምዱት እንደው የአባቶቻችን ትርጓሜ ለማንሳት እንደው የበጎች የሚፈልጉት የአካባቢ ደጋ እንደሆነ ይናገራሉ። በቆላ ፀሐይ ስለሚበዛበት ብዙም አይመቻችም አይደላቸውም ይላሉ። ምዕመናንም የሚኖሩት የእረፍት ቦታ በሆነችው በቅድስት ቤተክርስቲያን ነው። እንደው የዚህ ዓለም ስቃይ የዚህ ዓለም ውጣ ውረድ ድካሙ ኃጢአቱ አስጨንቆን ልክ የቤተክርስቲያን ቅጽር እግራችን ሲረግጥ እንደው እረፍት አይሰማችሁ? እንደው የጭንቀታችን አንዳች ሸክማችን ከላያችን ላይ ያለው ሸክም ሰው ያነሳልን ያህል እረፍት ይሰማል፣ ነፃነት ይሰማል። የምናነባበት የምናለቅስበት ጭንቀታችን በውስጣችንን ቋጠሮ እንቆቅልሾቻችንን ሁሉ የምንነግርባት ቅድስት ቤተክርስቲያን ናት። ለዚህ ነው ዕለት ዕለት በቤተ በር የሚተጋ እኔን ያገኛል፣ እኔ ያገኘን ደግሞ ሕይወትን ያገኛል ብሎ ጠቢቡ ሰለሞን በዚህ በምሳሌ ምዕራፍ 8 ቁጥር 30 ላይ ጽፎልን እናገኛለን። ዕለት ዕለት የደጄን ቤት ደጄን የሚረግጥ እኔን ያገኛል፣ እኔን ያገኘ ደግሞ ሕይወትን ያገኛል ይላል። እንግዲህ ደጁን የምንጸናው የምንመጣው እረፍት ፍለጋ ነው። ኃጢአት አዝሎን ደክሞን ተጨንቀን የምንጨብጠው የምንይዘው አተን በዚህ ምድር ስንመላለስ ብዙ ፈተናዎች ይመጡብናል። የእግዚአብሔር ቤት ግን እረፍት ሰጪ ነው። እንደው አንዳንዴ ትዝ ብላችሁ አስተውላችሁ ታውቃላችሁ? ወድቀን እንኳን ስንሳለም የዕጣኑ መዓዛ በአፍንጫችን ገብቶ ውስጣችን አንዳች ስሜት አይሰማችሁ? ነው ደስ ይላል እኮ። ሌላው ለማሽተት አንዳንድ ጊዜ ቀና ለማለት ረጅም ሰዓት ይወስድብናል። ለመነሳት የዕጣኑ መዓዛ የቤተ መቅደሱ መዓዛ ሕይወት ስለሆነ ነው። ሰግደናል እኮ ተሳልመናል፣ ግን እዛ ረጅም ደቂቃ እንቆያለን። ምን ፈለገ? ያችን መዓዛ ፈለገ። ተመልከቱ። ስለዚህ ውስጣችን ተጨንቆ ዝለን ደክመን ባለበት ወቅት ይሄ የሚያበረታና የሚያጽናና መሆኑን እናውቃለን። ስለ ምዕመናን የሚኖሩባት የእረፍት በሆነችው በቤተክርስቲያን በቅድስት ቤተክርስቲያን እቺ ቤተክርስቲያን የእረፍት ቦታ ናት እና አንድም በመንግስት ሰማያት ትመሰላለች፣ አንድም በቤተክርስቲያን ትመሰላለች ሲለን ነው። እንዲህ በጎች የዋሆች ናቸው። ምዕመናንም በየዋህነት መኖር ይጠበቅብናል፣ በቅንነት መኖር ይጠበቅብናል። ራስን በማነጽ በቅድስና በየዋህነት መኖር ይጠበቅብናል። አንድም በጎች ብዙ ተጽፏል ስለ በግ፣ ግን ነውራቸውን የሚሸፍኑ ናቸው። ምዕመናንም ኃጢአታቸውን በንስሐ የሚሸፍኑ በደላቸውን በንስሐ የሚሸፍኑ ናቸው። ለእኛ ከየትኞቹ ወገን ነን ብለን ራሳችንን መመርመር ይጠበቅብናል። እንግዲህ ነውር፣ በደል፣ ሸክም ካለብን ራሳችንን በንስሐ ከካህናት ጋር በመመካከል
በንስሐ መመላለስ ይጠበቅብናል። ኃጢአታችን መሸፈን፣ መታጠብ፣ መንጻት ይጠበቅብናል ሲለን ነው። እንግዲህ በጎች የተባለው ይህን ያህል ካልን እንዲህ በረት ምንድን ነው የሚለውን የተወሰነ ነገር እናንሳ። ወደ ዋና ነጥባችን ለመግባት ያህል እንግዲህ በረት በጎችና ሌሎች እንስሳት የሚያድሩበት ወይም አጥር ያለው መሰብሰቢያ መከማቻ ነው። በበረት የተመሰለችው ቤተክርስቲያን ናት። ቅድም እንዳለው በጎችን በበረት ውስጥ እንደሚገኙ እንደሚኖሩ እንደሚሰበሰቡ በቅጽ ውስጥ እንደሚኖሩ ሁሉ ምዕመናንም በዚች በቅርስ ቤተክርስቲያን ይሰባሰባሉ፣ መሰባሰብንም አለብን የሚለውን ለማምጣት ነው። እንግዲህ በርም የተባለው በር እንግዲህ ብዙ ጥቅም አለው። መግቢያና መውጫ ነው። የሚዘጋ የሚከፈት ነው። ሰዎች የሚገቡበት ነው። ጤነኞች ሰዎች በበር ይገባሉ። እንግዲህ ሰው ካልተመመ በስተቀር በር እያለ ከግድግዳ ጋር አይጋጭም፣ ወይም በመስኮት ልውጣ ብሎ ራሱን አያስቸግርም። በር መውጫ መግቢያ ነው። የሚዘጋ የሚከፈት ነው። ካልተዘጋ በር ልንለው አንችልም። መቼም በር የውጭውም የውስጥም በር ይኖራል። የመኝታ ቤት በር አለ፣ የውጭ በር አለ፣ የቤታችን መግቢያም አለ። እነዚህ ሁሉ መቆለፍ ያስፈልጋቸዋል፣ መዘጋት አለባቸው። እኛም ምንገባ አንኳክተን በትክክለኛው በር የለም ብለን በር እያለ ከግድግዳ ጋር ከሄድን እንግዲህ ይሄ ችግር ነው፣ ደግሞ አይምሮ መሳት ካልሆነ በስተቀር። ስለዚህ እኔ አነ ውእቱ አንቀጸ አባግ፣ እኔ እውነተኛ የበጎች በር ነኝ ያለ ጌታ በሱ መግባት በሱ ማረፍ እንዳለብን ነው። በበር የተመሰለው ትክክለኛው የወንጌል ትምህርት ነው አንዱ። ይሄ በምህረት አደባባይ የስብከተ ወንጌላችን ታክቶ በሚሰራበት አንዱ ይህ መድረክ በበር ተመስሏል። ምዕመናን የሚገቡበት የሚወጡበት፣ ተድላ ደስታ የሚያገኙበት፣ ለነፍሳቸው ረፍት የሚያገኙበት ይህ አደባባይ ይህ የወንጌል አገልግሎት በር ተብሏል። አንዱ ይሄ ነው። አንዱ በር የተባለው እንግዲህ ክርስቶስ ነው። በሱ ሰላም ስለምናገኝ ሕይወት ስለምናገኝ በር ተብሎ ተመስሎ እናገኛ። ጌታም ራሱ እኔ እውነተኛ የበጎች በረኝ ብሎ ነግሮናልና በበሩ የማይገባ የተባለ ሌባ፣ ቀማኛ፣ ወንበዴም ነው እያለ የሚነግረን። እንግዲህ አጠርጥሶ በር እያለ ዘሎ የሚገባ ካለ ይሄ ትክክለኛ ሰው ወዳጅ ልንለው አንችልም። ሌባ፣ ወንበዴ፣ ቀማኛ እንለዋለን። እንግዲህ በትክክለኛው የማስተማር መንገድ እውነተኛው የወንጌል ትምህርት የማያስተምሩ እነዚህ በበሩ የማይገባ ተብለው ተመስለዋል። ምዕመናንን በትምህርታቸው በመጥፎ በኑፋቄ ትምህርታቸው የሚነጥቁ በበሩ የማይገቡ ተብለው ተጠቅሶ እናገኘዋቸዋል። እነዚህም ሐሰተኛ ትምህርት የሚያስተምሩ ነጣቂዎች፣ ወሳጆች ተብለዋል። ከኛም ከቅዱስ ቤተክርስቲያናችን በመጥፎ ትምህርት ምዕመናንን ወደ ምንፍቅና የሚወስዱ እነዚህ በበሩ የማይገቡ ተብለው ተጠቅሶ እናገኛቸዋል። እንግዲህ ሌላው ነቢያት ሳይናገሩለት ሱባኤ ሳይቀጡለት እኔ ክርስቶስ ነኝ ብሎ የሚመጣ ሁሉ ሌባ፣ ቀማኛውም ደግሞ በበር የማይገባ ተብሎ ተጠቅሶ እናገኛለን። ክርስቶስ እንግዲህ እውነተኛ በር የተባለው አስቀድሞ ክርስቶስ ከማምጣቱ በፊት ነቢያት ክርስቶስ እንደሚመጣ በባለፉት ሳምንታት ፈኑ ዴከ ማርያም ከላይ እጅህን ላክ ብሎ ነቢያት ተናገሩለት። እጅ የተባለ ክርስቶስ፣ ቀኝ የተባለ ክርስቶስ ነው። አስቀድሞ ክርስቶስ እንደሚመጣ ነቢዩ ኢሳይያስ የነገረን፣ ሕፃን ተወልዶልናል እያለ የነገረን፣ ወንድ ልጅ ተሰጥቶናል ብሎ ስለ ክርስቶስ መምጣት አስቀድሞ በነቢያት ተነግሯል። አስቀድሞ ስለዚህ ክርስቶስም እውነተኛ በር የተባለ ነቢያት የተናገሩለት፣ ሱባዔ የቆጠሩለት፣ በትንቢት የተናገሩለት ነገር ተፈጽሞ ስናገኘው እሱ በር ተብሎ ተጽፎ እናገኘዋለን። በበር የሚገባ ግን የበጎቹ እረኛ ነው የተባለ ባለቤቱ የፈቀደለት በበጎች ባለቤት እረኛ ጠባቂ ነው ብሎ ይነግረናል። የበጎቹ ጠባቂ ነው። እረኛ የፈቀደለት ማለት እንዲጠብቅ እንዲያሰማራ ማለቱ ነው። እንግዲህ እውነተኛ መሪ በር ቅድም እንዳልነው ክርስቶስ ነው። ኢየሱስ ክርስቶስም ያስተማረውን የወንጌል ትምህርት መሰረት አድርጎ ቃሉን ለምዕመናን የሚያስተምሩ የሚናገሩ መምህራን ወንጌል አባቶች፣ ካህናትም ጭምር በዚህ ተጠቅሰው እናገኛለን። ሌላው የምናየው የራሱን በጎች በስማቸው ጠርቶ ይወስዳቸዋል የሚለው ቃል ተጽፎ እናገኛለን። እንግዲህ ምዕመናን እኛ እሱ አባታችን እረኛችን ነው፣ እኛ ደግሞ በጎች ነን። ቅድም እንዳልነው በስሙ ይጠራቸዋል ማለት ክርስቶስ ተብሎ ክርስቲያን ያስባለን በመሆኑ ኢየሱስ ተብሎ እኛም
ወለተ ኢየሱስ ገብረ ኢየሱስ የተባልንበት የተጠራንበት ስለ ከመሆኑ አንጻር ነው። ሐዋርያትን ከመጥራቱ ከጠራቸው በኋላ ሌሎችን ሐዋርያት ስማቸውን እየቀየረ ለአገልግሎት ሲሾማቸው እናያለን። ስምዖን ጴጥሮስ ስምዖን የተባለው ጴጥሮስ እንደተባለ፣ ዲዲሞስ ቶማስ እንደተባለ፣ ልብዮስ ታዲዮስ እንደተባለ በዚህ አሁን በትላንትና የተጀመረው የማቴዎስ ወንጌል ትርጓሜ ትምህርት በቀጣይ ሳምንት የምንማረው ሐዋርያት እንዴት አድርጎ ጠርቶ ስማቸውን እየቀየረ ለአገልግሎት እንዳሰማራቸው የምንማርበት የመጽሐፍ ክፍል ነው። እያንዳንዱ ጠብቆ እናያቸዋለን፣ ጠርቷቸው እናያለን። እንግዲህ ጌታ በዚህ ሁለተኛ ጢሞቴዎስ ምዕራፍ 1 ቁጥር 9 ላይ እንዳየ ነው በድንቅ አጠራሩ ጠርቶናል። በድንቅ አጠራሩ ያዳነን በቅዱስ ስም አጠራር የጠራን ጌታ ነውና እርሱ ነውና ብሎ ቅዱስ ጳውሎስ ጽፎልን አገኛለን። ያዳነን በቅዱስም አጠራር የጠራ ማለት ቅድም እንደጠቀስ ነው ክርስቶስ ተብሎ እኛ ክርስቲያን ያስባለን በሁለተ ኢየሱስ በስሙ እንድንጠራ ራሱ የፈቀደልን አምላካችን እግዚአብሔር ከመሆኑ የተነሳ ነው። በፊታቸው ይሄዳል ማለት እንግዲህ በእኛ የበጎች አጠባበቅ ስልት እንደ የሀገሩ ሁኔታ ይለያያል። በእስራኤላውያን ሀገር እረኛ ከፊት በጎች ከኋላ ነው። በእኛ ሀገር እንደምናውቀው ደግሞ በጎች ከየት ናቸው? ከቃል ጋር ናቸው። እግዚአብሔር ከሁላችን ጋር ይሁን። በጎች ከየት ነው የሚሆኑት? ከፊት። እረኛስ ከኋላ። የእስራኤል ልማድና ባህል ግን እረኛ ከፊት በጎች ከኋላ። ያውቃሉ፣ ይከተሉታል፣ ድምፁን ይሰሙታል ማለት ይሄ ነው። ድምፁ ይሰሙታል ማለት ይሄ ነው። እረኛ ከፊት ከኋላ ነው ሊሆን ይችላል። ጌታችን በወንጌሉ ሲያስተምር በእስራኤላውያን የበግ አጠባበቅ ባህል እንዳስተማረ ነው የሚነግረን። እረኛው በፊት ይሄዳል፣ ኢየሱስ ክርስቶስም በምዕመናን ፊት ይሄዳል። እኔን ተከተሉ ነው የሚለው አይደል? ከኔም ተማሩ። በዚህ በማቴዎስ ወንጌል ምዕራፍ 11 ላይ ቀንበሬን እናንተ ሸክማችሁ የከበደ ሁሉ ወደ እኔ ኑ ከኔም ተማሩ ብሎ ከሱ እንድንማር። ከሱ ምን እንማራለን? ፍቅር፣ የዋህነት፣ ዝቅ ማለት፣ ትህትና። እሱ ከፊት ሆኖ አሳይቶናል። እሱ እረኛችን ነው። የምናየው፣ የምንመለከተው፣ የምንማርበት፣ ህይወት የምናገኝበት እሱን ተመልክተን። ስለዚህ ክርስቶስ እረኛችን ነው የምንለው ከፊታችን ይሄዳል፣ እኛ እንከተላለን። መሪያችን እሱ ነው። እሱን የተከተልን እስከ ህይወታችን ፍጻሜ ድረስ የምንልበት ከመሆኑ አንጻር። ስለዚህ እኛ ከፊት ለፊት እውነተኛ ለዚህ አይደል እንዴ አነ ውእቱ ብርሃኑ ለዓለም፣ እኔ እውነተኛ የዓለም ብርሃን ነኝ። መቼም ብርሃን እያበራን ባትሪ ለመሄድ ከፊት ለፊት ከኋላ እናደርገው እንዲታየን ከፊት ለፊታችን ብርሃኑን ባትሪውን እናበራለን። መንገዳችን የቀና እንዲሆን ጎድጓዳው እሾሁን እንቅፋቱን ለማየትና በሰላም እንድንሻገር ነው። ስለዚህ ክርስቶስ ብርሃናችን ነው ካልን ብርሃናችንን ከፊት ለፊት አብርተን መጓዝ እንዳለብን ለመግለጽና ለማሳየት ነው። ጌታችን ኢየሱስ ክርስቶስ የነገረን እሱ እንድንከተል ነው። እንግዲህ ሌላው በጎቹን ወደ ዋና ትምህርታችን ቅድም በርዕሳችን ያነሳ ነው። በጎቹን ድምፁን ያውቃሉ፣ ይከተሉታል የተባለውን ድምፁ ምንድን ነው የሚለውን ለማንሳት እንድንችል ነው። እረኛውን የባለቤቱን ድምፅ ያውቃሉ። አሁን እንግዲህ በገጠሩ ብቻ አልኖርኩም፣ ግን ሲሉ እንደምሰማው ከመጽሐፍትም እንዳነበብ ነው የበጎች የላሞች የከብቶች ጠባቂዎች ለበጎቹ ስም ያወጣላቸዋል። እንደየመልካቸው፣ እንደየቀንዳቸው፣ የቆዳ ቀለማቸው የተነሳ ስም ይሰጣቸዋል። ዳርቻውን ቡራቡሬውን ስም እየሰጠ ይሰጣል። ቀንድም ያለው ደግሞ እንደ ቀንዱ ስም ይሰጠዋል። ብዙ ስም አላቸው። ተመልከቱ። ባህሪያቸውን የሚገልጽ አፈጣጠራቸውን የሚገልጽ ስም እየሰየመ እረኛ ለሚጠብቃቸው ከብቶች እንስሶች ስም ይሰጣል። ጌታችን እረኛው ልክ ቡሬ ነይ ሲል እንደሚመጡት እንስሳቶቻችን ስም ሰጥተን የውሻም ስም ሊሆን ይችላል፣ የድመት ስም ሊሆን ይችላል። ስም ሰጥተን ስንጠራቸው እንስሳት ያውቃሉ። አውቀውም ነይ ከሆነ ይመጣል፣ ሂድ ከሆነ ይሄዳሉ። ጠርተን ስንጠራቸው በስማቸው ጠርተን ስናዛቸው ይሄዳሉ። ጌታ የሚያስተምረን እሱ አባታችን እረኛችን፣ እያንዳንዳችን በስማችን ይጠራናል፣ ድምፁን ያሰማናል። ና ይለናል፣ ነይ ይለናል፣ ሂጂ እረፍ ይለናል። እያንዳንዳችን ድምፁን ማወቅ መለየት ያስፈልገናል።
በተለይ ከዚህ ጋር የሚያያዝ ትምህርት በዮሐንስ ወንጌል ምዕራፍ 2 ቁጥር 5 ላይ እመቤታችን ቅድስት ድንግል ማርያም በቃና ዘገሊላ የሚላችሁ ሁሉ ስሙት አድርጉ ብላ እንደተናገረች የሚላችሁ የእሱን ድምፅ እንድንሰማ ስታዝ እናያለን። በዚህ በማቴዎስ ወንጌል ምዕራፍ 17 ቁጥር 5 ላይም ደግሞ ጌታ እግዚአብሔር በደመና የምወደው ልጅ ይሄ ነው እርሱ ስሙት፣ ድምፁ ስሙት እያለ እንደነገረ እንዳስተማረ። ስለዚህ እውነተኛ እረኛችን ድምፁ ልንሰማው ይጠበቅብናል። ሁሌም እንስሳትን የሚመግቡ የሚጠብቁ ቅድም እንዳለው በጥንቃቄ ስማቸውን እየጠሩ እንደሚያዟቸው ሁሉ ማለት ነው። ከዚህ የሚያያዝ በኢሳይያስ 1 ቁጥር 3 በሬ የገዢውን አህያም የጌታውን ጋጣ አወቀ እንዳለ ኢሳይያስ በምሳሌ በደንብ ቁልጭ አድርጎ የነገረ እንስሳት እረኛቸው እንደሚያውቁ ይነግረናል። እስራኤል ግን አላወቀም ይላል። ፈጣሪው እረኛው እግዚአብሔር እንደሆነ አላወቀም፣ ጠባቂው እሱ እንደሆነ አላወቀም፣ ድምፄን አይሰሙም እያለ በነቢዩ አድሮ ሲዘልፋቸው እናያለን። በሬ የገዢውን አህያም የጌታውን ጋጣ ያውቃል፣ መሰማሪያውን ያውቃል፣ ድምፁን ያውቃል እያለ ይነግረናል። እኛ በስሙ የተጠራን ያከበረን የጠራን የመረጠን እሱ አባታችን ነው። ድምፁንም ሰምተናል። እንደምናውቀው የሐዋርያትን አይኖች አይን አድርገን የሐዋርያትን ጆሮች ጆሮ አድርገን ሰምታችኋል አልሰማችሁ ብትባሉ መልሳችን ምንድን ነው? የጌታ ድምፅ ሰምታችኋል? ከኔ ጋር ናችሁ? የጌታ ድምፅ ሰምታችኋል ወይ ነው ጥያቄ። ተጠራጠራችሁ? በዚህ በወንጌል ላይ በቅዳሴ ላይ የምንሰማው አየነው፣ ዳሰስነው፣ በላ ከእርሱ ጋር በላን ጠጣን ሐዋርያት በቅዳሴው ላይ የምናየው ነው። አሁን እንግዲህ ይሄ አባ ሕርያቆስ የጻፈው በሐዋርያት ዘመን ያልነበረ ነበር። ነገር ግን አየነው ክርስቶስን ነው እንግዲህ አየነው፣ ድምፁን ሰማን፣ ከእርሱ ጋር በላን ጠጣን ማለቱ የሐዋርያትን አይን አድርጎ የሐዋርያትን ጆሮ አድርጎ ቃሉን መስማታቸውን እንደ ቃሉ መሄዳቸውን ሲገልጥልን ነው። ተመልከቱ፣ ድምፁን ሰማን ማለታቸው ከዚህ አንፃር ነው። ዛሬም የአባቶቻችን የሐዋርያትን የነቢያትን የመምህራን ድምፅ ሰምተን ድሮ ከሐዋርያት ዘመን የነበረ ጌታ እሱን ከእሱ ጋር እንደበላ እንደጠጣን የእሱን ድምፅ እንደሰማን አድርገን ልናውቅ ይጠበቅብናል። ከዚህ ጋር በተያያዘ እንደው ይቺ የማርያም መግደላዊት ክርስቶስን ከተነሳ በኋላ እንዴት እንደተናገረች ምን እንዳለች እናውቃለን። በዚህ በወንጌላችን ላይ እንደው ክርስቶስን አንተ ወስደው ከሆነ ስጠኝ አለችው። እንደው ሽቱ ልቀባው አለችው። እሱ ግን ክርስቶስ ነበር። እንዲህ ሲያወራት እሱ መሆኑን አላወቀችም። ግን ማርያም ሲላት ያ ድምፅ ታውቆ ነበር። ከዚህ ቀደም የጠራት እንደሆነ ድምፁን ታውቀ ነበር። በስሟ ሲጠራት የዛን ጊዜ አወቀች። ድምፁን ይሰማል፣ ድምፁን ያውቁታል ማለት እንዲህ ነው። ተመልከቱ ምዕመናን፣ እና ለዚህ ድምፁ መልስ መስጠትና ማረፍ ይጠበቅብናል ለማለት ነው። ከዚህ ውጪ መልካም እረኛ እኔ ነኝ፣ እግዚአብሔር የሕዝቡ እረኛ ጠባቂ ነው፣ የሚጠብቀን እግዚአብሔር ነው። ቅድም እናለው በዚህ በመዝሙር 22 ቁጥር 1 ላይ እግዚአብሔር እረኛዬ ነው የሚያሳጣኝ ማን ነው እያለ ይነግረናል። የሚጠብቀን የሚንከባከበን የሚመግበን አባታችን እግዚአብሔር ነው። እያንዳንዷ እግሮቻችንን ወደ ቤተክርስቲያን መንገድ የሚያቀና እሱ ነው። በዚህ በእሁዱ የውዳሴ ማርያም ላይ ዋርታ እገሬ ነው ፍኖተ ሰላም እግሮቻችንን ወደ ሰላም መንገድ አቀናልን ብለን እንጸልያለን። ወደ ሰላም መንገድ አቀናልን ማለት ወደ ቤተክርስቲያን አቀናልን ማለት ነው። አሁን ተራምደን በራሳችን ኃይል የመጣ እንዳይመስለን እግሮቻችን እንዲራመዱ እንዲሄዱ እንቅፋት ሳያደናቀፋቸው እሾህ ሳያጓቸው ወደዚህ የሚያመጣን እግዚአብሔር አባታችን ነው። እረኛ ማለት እንዲህ አድርጎ የሚጠብቀን አምላካችን በቃሉ የሚመግበን የተራበችዋን ነፍሳችንን የሚያጠግበው አባታችን እግዚአብሔር ነው። ስለዚህ እሱ እረኛችን እንደሆነ እናውቅ ይጠበቅብናል። መንጋውን በዚህ ኢሳይያስ ምዕራፍ 40 ቁጥር 11 ላይ መንጋውን እንደረኛ ያሰማራ ጠቦቶችን በክንዱ ሰብስቦ በብብቱ ይዛል ይለናል። ተመልከቱ፣ ሕፃናትን የሚጠብቅ ወጣቶችን የሚጠብቅ አዛውንት እናቶቻችን አባቶቻችን በሽምግልና በእርጅና ያሉትን የሚጠብቃቸው እንደው መሄጃቸውን በናፍቆት በጸሎት የሚጠባብቁ አባቶች እናቶች አድርቤ ጫን ያላቸው እንደ በሰላሙ ሰደን የሚሉ እነዚህ ሁሉ ጸሎታቸው የሚሰማ
የሚመግባቸው በሰላም ነፍሳችን እስክታርፍ ድረስ እግሮቻችን በሰላም መንገድ የሚመራ ወደ ቅድስና የሚመራ ወደ ቤተክርስቲያን የሚመራ ለቅዳሴ ለአምልኮ እግዚአብሔር ለሰዓታቱ ለማህሌቱ የሚያበቃቸው እግዚአብሔር ነው። አንዳንዶች ደግሞ እግሮቻቸውን ወደ መጥፎ የሚሄዱ አሉ። ስለዚህ የሚጠብቀን የማይተኛ የሚጠብቀን የማያንቀላፋ እግዚአብሔር ነው። አንዳንድ ጊዜ አስተውላችኋል? ተኝተን እንቅልፍ ብሎን በዛ ውስጥ እልፍ ብለን ብናርፍስ ብላችሁ አስባችሁ ታውቃላችሁ? ግን ጨለማውን አንድቶ ደግሞ ለአንድ ለብርሃኑ ቀን ያደርሰናል። እግዚአብሔር በቸርነቱ የሚጠብቀን እሱ ነውና ጠባቂነቱ አይለየን። መግቦ ድምፁን አሰምቶ ለቅዱስ ሥጋው ለክብሩ ደግሞ ያብቃል። የእሱ ረድኤት በረከት የቅዱሳኑ በረከት አይለየን። የእረኝነቱ ከኛ ጋር ይሁን። በመውጣት በመግባታችን ይጠብቀን። ያስተማረን የጠበቀን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። ወስብሐት እግዚአብሔር።